የተነሳችው ሴትዋ እጅ ከፍንጅ ተይዛለች። አንተ ፍቅረኛ የነህ ከአንተ ውጭ ማንም ሰው የለም ብላ ስታጃጅለው ኑራ ለካሷ በሌላ በኩል ሌላ ወንድ ይዛ አግብታ ነው የምትኖረው የነበረው። አግብታ ነፍሰ ጡር ናት፣ እርጉዝ ናት። ግን እርጉዝም ሆና ዳንኤልን እንደምትወደው እንደምታፈቅር ነው የምትናገረው የነበረው። ዳንኤል እንደምታውቁት ደውላለት በወጣ ሰዓት የመኪና አደጋ እንዲደርስበት ነው ያደረገችው። ምክንያቱም ሆነ ብላ እንዲገጭ እንዲሞት ነው የተደረገው የነበረው። ያ የተደረገው ደግሞ የሉልን መረጃ አውጥታ ስጥ፣ ሉል የት ነው የሚውለው፣ ምንድን ነው የሚያደርገው፣ ምን ላይ ይሰራል ተብሎ የሉልን አክስት ብር በኃይለኛ ከፍላ መረጃ እንዲሰጣ ስታደርግ ጊዜ እሱ ግን ግደሉኝ እንጂ እኔ የሉልን ሕይወት አላባክንም፣ ሉልን አሳልፌ መስጠት አልችልም። ምክንያቱም ሉል ከማንም በላይ ነው። ፈርሜ ቃል ገብቼ የተጎዱ ህዝብ የተጎዳ የኢትዮጵያ ህዝብ ለማገልገል የገባሁኝ ነገር ስለሆነ በምንም ተአምር ሉልን አሳልፌ አልሰጥም በማለቱ ነው። ከዛ እሷ ፍቅረኛ ሆና እንድትቀርበው ተደርጎ ከዛ ደውላለት ከወጣ በኋላ አደግ እንዲደርስበት ያደረገችው የነበረው ያቺ ሴትም ዛሬ በቁጥጥር ስር ውላለች። ውድ ቤተሰቦቼ በጣም ደስ የሚል ነገር ነው። በእርግጥ ግን ሉል ላይ የታሰረው ሴራ በዚህ 10 ቀን ውስጥ ሉልን ለማጥፋት ሉልን ለመግደል ሆነ ብለው አቅደው ተስማምተው ፈርመው የጠበቁ ነበር። ዋና ትዕዛዝ ከዲና ጋር እንዲመጣ ነው የተጠበቀው ነበረው። ምክንያቱም ሉልን እንዲያጠፉ ትዕዛዝ የምትሰጠው እሷ ስለሆነች፣ ወሳኛዋ እሷ ስለሆነች። ውድ ቤተሰቦቼ ማይሰማ ጉድ ማይደረግ ነገር የለም ወላሂ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ሉል እንደምናውቀው ጥሩ ስራ በመስራት ነው የሚጥረው እንጂ በዚህ ልክን ክፋት የሚታሰብበት ልጅ አልነበረም። በ10 ቀን ውስጥ ሉልን ለማጥፋት መነሳት ማለት ምን ማለት ነው? ምንኛ ነው ማለት? ለምን ተብሎ ምን አደረገ ሉል? ምን አድርጎ ነው? ምን ቢያደርግ ነው? ለምንስ በዚህ ልክን ሉል ለመጉዳት ተሞከረ? ለምን ተብሎ? ስለዚህ ሉል ሰፈር ላይ ዘበኛ ሆኖ ተቀጥሮ የሚሰራው ሰውየው እውነት ዘበኝነት ሳይሆን የሉል አክስት ቀጥራው እዛ ጋር ሉልን ገብቶ እንዲወጣ ሉል ጋር በሙሉ በዚህም ጉዳይ ላይ ይሁን ኖርማኒ ሰላምታ ይሁን ቤተሰቡም ይሁን ማንንም ይሁን እሱ ጋር የሚመጡ ሰዎች በሙሉ እያንዳንዳቸው ቪዲዮ ይቀርጻሉ፣ እያንዳንዳቸው ፎቶ ይነሳሉ፣ እያንዳንዳቸው ቤታቸው ይጣራል። አስቡት። የገዛ ክስቱ ይህን ያህል ጉድ ይህን ያህል ድራማ የምትሰራ ሴት ናት። እና አሁን እቺ ናት አክስት ነው የምትባለው። እቺ ናት የአባቴ እህት ናት ሚላት ለአንድ ልጇ ብላ። ልጇ እኮ በራሷ ምክንያት በእናቷ ምክንያት እኮ ህይወቷን ልታጣ ነበር። መድኃኒት ጠጥታ ራሴ ላጠፋ ነው። እኔ እናቴን አልፈልጋትም። ምክንያቱም ከብዙ ወንዶች ጋር ትውላለች፣ ከወጣት ወንዶች ጋር ትውላለች። እንደፈለገች ነው የምትሆነው። እኔ ካሁን በኋላ በቃኝ፣ ኑሮ በቃኝ፣ በቃ መኖር አልፈልግም ነው ያለችው የነበረው። ለምን? በእናቷ ምክንያት። እናቷ የምትሰራቸው ስራዎች በሙሉ አስጸያፊ ስራዎችን ስለሆኑ እንደ እናት እንደ ትልቅ ነው መስራት ሳይሆን ሁሌ ሉልን መከታተል ነው። ስለዚህ 2 ወር በሙሉ ፈጀባቸው። ሉልን ለማጥፋት 2 ወር በሙሉ ፈጀባቸው። አሁን ለ10 ቀን ብቻ ነው ቀጠሮ የተሰጣቸው ነበረው። ማንን? ሉልን ለማጥፋት። ወይ በመኪና አደጋ ይሁን ወይ በመሳሪያ ይሁን በምን አይደለም፣ በሆነ ምክንያት ሉልን ተሳስቶ ወይ የሰው ሽንት ቤት ወይ የሆነ ነገር ብቻ የሆነ ነገር በተጠቀመ ሰዓት እሱን ለማጥፋት ያንዳንዱን እቅድ ታቅዶ መድኃኒት ተደርጎ የተጠበቀ ነበር። ብቻ የሆነ እሱ ወይ ብቻው ሲወጣ ወይ የሆነ የብቻው ምግብ ቤት ሲገባ ወይ የማያውቀው ምግብ ቤት አዲስ ቤት ሲገባ እነሱ የዛ ምግብ ቤት ሄደው ብዙ ብር ከፍለው ሉል በሉል ምግብ ላይ መድኃኒት ሊሰጠው፣ ከዛ ሉል ሊሞት ማለት ነው። ከዛ ያ ምግብ ቤት ሊዘጋ ማለት ነው። የጠቀሙ መስለው ለህዝብን ጉሮሮ ለመዝጋት የተነሳ ሴትዋ እኔ ምን አይነት መጥፎ ሴት እንደሆነች እኔ ዛሬ ነው ያወቅኩት። አዲስ ምግብ ቤት ስትገባ ይሆን እዛ ብር ሰተናቸው አንተ ለማጥፋት ይሞክሩ ነበር። አስቡት። ከዛ ሉልን በምክንያቱ በዛ ቤት በምግብ የተመረዘ ነው። ፖሊስ ይመጣል፣ ቤቱ ይዘጋል። ስንት ሰው የሚበላበት ምግብ ቤት ሊዘጋ ማለት ነው። እሷ ብር ስላላት እንደፈለገች ትኖራለች። ብር ለማግኘት ብቻ ማታረገው ማጥረው ማቆፍረው ጉድጓድ የለም። አስቡት።
አሁን ልዑልን ለማጥፋት ብቻ እኮ ነው ያውል በሙሉ የዋለችው የነበረው። ግን ውሸት፣ አንተ ለማጥመድ ነው እንጂ አንተ ወጥመዳችን ውስጥ እንድትገባ ፈልገን ነው እንጂ ምንም አይነት ውሳኔ የወሰነችው ነገር የለም። አቶ ወርቁም እንድትለቀውም አትፈልግም ነው ያለው። ያ ማን ነው? የእሷ ቡችላ፣ የእሷ የሚላላክላት ለሚስቱ ክፍለ ሀገር ሄዳለሁ፣ ብዙ ስራዎችን የሰራለሁ፣ ድርጅት ውስጥ ነው የምሰራው፣ ድርጅት ውስጥ ምንድነኝ ቀባጥሬ ነው ብሎ የነገራት፣ ለዛውም አስረግዘዋት። ግን እሷ ዛሬ ዘበኝነት ነው የሚሰራው ስትባል ጊዜ ባሌን አታውቁትም ነው ያለችው። የሚገርማቸው ነገር ትክክለኛ ማንነቱ አታውቀውም፣ ትክክለኛ ስሙ አታውቀውም። እሷ የምታውቀው በሌብነት የሌብነት ስሙ ነው፣ ግን ሌላ ስም እንዳወጣ አታውቅም፣ መታወቂያ እንዳለው አታውቅም። ግን እሷ አርግዛለች። ዳንኤል ግን እንዲሞት ነው እንዲጠፋ ነው ያደረገችው ነበረው። አንዳንዴ በሰው ላይ ግፍ ስትሰሩ፣ በሰው ህይወት ላይ ለመጫወት የምትሞክሩ ሰዎች፣ ወንዶችም ሆነ ሴቶች በሰው ህይወት ለማጥፋት የምትሞክሩ በሙሉ መጨረሻ የእናንተ ህይወት በሙሉ በክክል ነው የሚለው። የሰውን ህይወት አታጥፉ። የሰውን ህይወት ለማጥፋት አትሞክሩ። የሰውን ደስታ ለመጥነቅ አትሞክሩ። እስኪ ስሩ፣ ከሉል ተማሩ። ሉል የሚሰራቸው ስራዎች እናንተም ስሩት። እናንተ ግን ነገ ጠባ የሰውን ማስለቀስ፣ ሰውን መብደል ብር ትቀበላላችሁ። በቃ ደስተኛ ትሆናላችሁ። ባሌ ዘበኛ ሆኖ ነው ወይ የሚያኖረኝ? አይደለም፣ ዘበኛ ሆኖ አይደለም የሚያኖርሽ። በወንጀል የተጨማለቀ የሰውን ህይወት የጠፋበት ሰውን ያጠፉበት ገንዘብ ነው አምጥቶልሽ ገና በሆድሽ ገና ምንም ነገር የማያውቅ ልጅ በወንጀል ጋር የተጨማለቀ ምግብ ነው የምታበዩ። ነገ አንቺም ወንጀለኛ ነሽ። ምክንያቱም ዳንኤል በምንም በማያውቀው ነገር ጠርተሹ በመኪና እንዲገጩት እንዲሞት ነው ያደረጋችሁ ተነበረው። ግን ፈጣሪ ብሎ ድነዋል። ይብላኝና አንቺ ሂጂ። ስለዚህ አንዳንዴ ለጉሮሯችሁ ብቻ እኔ በልቼ ከኖርኩኝ በኋላ ስለሌላ ሰው አያገባ የምትሉ ሰዎች ብዙ ነገር ከሉል እንደምትማሩ አልጠራጠርም፣ ተስፋም አለኝ። ሉል ለእውነት ስለሚቆም ሁሌ አሸናፊ ይሆናል እንጂ አንድ ቀን ተሸናፊ ሆኖ አያውቅም። አንድ ቀን ሁሌ ያሸንፋቸዋል፣ ሁሌ ያፍራሉ። ደግሞ እኛ ወንድ ነን ከኛ በላይ ማንም ሰው አያውቅም ብሎ ይመጡና መጨረሻ ላይ ይዋረዳሉ። ለምን? የሚሰሩ ስራ ወንጀል ስለሆነ የሰውን ህይወት ስለሚነቁ። ለእኛ ወንድ ነን ማነህ አንተ ከየት መጣህ ምናምን ይሉና እያንዳንዱ ነገር ሲፋጠጡ ልካቸው ይገባሉ። ስለዚህ አባካችሁ ተው፣ አትስሩ። ማይጠቅማችሁ ነገር አታርጉ። ሰው የሚጠቅመው ነገር ይሰራል እንጂ ማይጠቅመው ነገር አያደርግም። ለሰውን ህይወት ለመንጠቅ አትሞክሩ። የሰውን ህይወት ለማጨለም አትሞክሩ። ሉል ምን ተጠቅሞ ነው እነዚህ ሰዎች በሙሉ ለማስደሰት አንዴ ጫካ፣ አንዴ በረሃ፣ አንዴ ክፍለ ሀገር፣ አንዴ አዲስ አበባ፣ አንዴ ያልሆነ ቦታ የሚሄደው እኮ እሱ እኮ ምንም የሚከፈለው ነገር የለም እኮ ሰውን ለማስደሰት ብሎ እኮ ነው። ግን እሷ ዛሬ የሉላ ክስትን ሉልን ለማጥፋት ሆነ ብላ አቅዳ ነው የተነሳችው። በዛ በኩል እንፈራርም ትላለች፣ በዚህ ግን የሉል መቃብር የቆፈረች ነው። አስቡት ምን አይነት መሰሪ እንደሆነች፣ ምን አይነት አደገኛ ሴት እንደሆነች አስቡት። ከሉል ጋር ድርድር ወስነው ተፈራርመው ቀነ ቀጥሮ የጠበቁ ነው። ግን በአንድ በኩል ሰው በማያውቅባት በኩል ሉልን ለማጥፋት አቅዳ ፈርማ ተስማምተው ከነ ወንጀል ከሚሰሩ ጓደኞችዋ እያንዳንዱ ነገር ጨርሰው በዚህ በ10 ቀን ውስጥ እሷ የሆነ ወረቀት ፈርማ ትሰጣለች። ከዛ ሉልን ያጠፉታል። ግን እዛ ጋር ከሉልን ጋር ሰላም እፈጥራለሁ፣ አባቱን አሳልፌ እሰጠዋለሁ፣ እሱም ወንጀሌ ምንድነው ሉል የያዘባት መረጃ በሙሉ ሊሰጣት ነው የፈለገችው የነበረው። አስቡት ምን አይነት ጨዋታ እንደምትጫወት። በዚህ በኩል ትሎ ብላ ከሉል ጋር ፈርማ ወረቀቱ ትቀበላለች። በዛ በኩል ደግሞ የእሷ ቡችሎች ሉልን ለማጥፋት ሆነ ብለው አቅደው ተነስተዋል። እና አሁን እቺ ሴት ናት፣ እቺ አሁን ከሰው ትመደባለች ሰው ናት ብለን ነው የምንጠራት። ግን ሉል ምን አክል ፈጣሪውን እንደሚጠብቀው አስቡት። ምን አክል ፈጣሪ እንደሚጠብቀው። ለእውነት ምሰሩ ከሆነ ሰውን ማትበድሉ ከሆነ ሁሉ ነገር እያንዳንዱ ነገር መንገዱ ክፍት ይሆንላቸዋል። እሱ እውነተኛ ሰው ስለሆነ ለእውነት ስለቆመ አያችሁ መንገዱ በሙሉ ፈጣሪ ያስተካክልለታል። እሷ ዛሬ ነገ ቢሆን እያለቀሰች ትኖራለች እንጂ ደስተኛ አትሆን። ለምን ብትሉኝ ከየት ይመጣል ደስታ? ከየት ይመጣል? በየቦታ ሰው ይጎዳች ነው። በየቦታ ሰው ያስከፋች ነው። አንድ ደስ የሚል ህይወት የላትም። የገዛ ልጇን እንኳን መድኃኒት ጠጥታ ራሷ ስታጠፋ ነው ሉል የደረሰላት።
እኔ ያኖርሻለሁ፣ እኔ ያለብስሻለሁ፣ እኔ ያለሁልሽ ምንም አትሆኝም፣ በቃ እናትሽ ተያት። ስለዚህ ጊዜ እናቴ ናት መቼም አልተዋትም ያለችው የነበረው። ስለዚህ ውድ ቤተሰቦቼ በአሁን ላይ የሚደረገው የሚሰማው ነገር በጣም አጸያፊ የሆኑ ነገራቶች ናቸው። ሰው የሰው የማያዝንበት ራስ ወዳጅ በሆነበት እኔ ብቻ በልቼ እኔ ብቻ ጠጥቼ ኑሮ የሚባልበት ጊዜ ነው የደረስ ነው። ሉል በዚህ ውሳኔህን መቼም ቢሆን መቀየር የለብህም። እነዚህ ሰዎች እያንዳንዳቸው መረጃና ማስረጃ ሰብስበህ ሁላቸውም የእጃቸው ማግኘት አለባቸው። አባትህም ደግሞ በአስቸኳይ እጅህ ላይ ማስገባት አለብህ። ምክንያቱም እንደደረስክባት ካወቀች እቺ ሴትዋ አባትህ ጉዳት ልታደርስበት ትችላለች። አባትህ ባያሳድግህም ወልዶሃል። ስለዚህ ያ ስለሆነ አባትህን እንደምንም ፈልገህ ነገራቶችን ቦታ ማድረግ አለብህ። ብቻ የሚጠበቀው ፈጣሪ ነው። አሁን ቢሆን ፈጣሪ ይጠብቅህ፣ ራስን መጠበቅ አለብህ። ምክንያቱም ሁሌ ከሰው ጋር ስለሆንክ ነው እንጂ አንተ ማጥፋት አላቃተንም ብለዋል። አሁን ቢሆን ከስርስር ሊሄዱ ይችላሉ። እንግዲህ ነገራቶችን በሆኑ በሰላም እንደሚፈቱ አልጠራጠርም። ፈጣሪ ያግዝህ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።